ይህች ትንሽ ልጅ የአንድ ሰው ሞት መቼ እንደሚመጣ አስቀድማ የማወቅ ችሎታ ነበራት። አንድ ቀን ከእናቷ ጋር ወደ አንድ ቦታ እየሄደች ሳለ አንዲት ሴት ራሷ ላይ የሚገርም ቁጥር አየች። ይህ ማለት ሴትየዋ በአንድ ደቂቃ ውስጥ ሞታለች ማለት ነበር። ስለዚህ ሕፃኗ ሴትየዋን የታመምሽው በሽታ አለሽ ብላ ትጠይቃታለች። እናቷ ይህንን ስትሰማ ልጇን ዝም አሰኝታ ሴትየዋን ይቅርታ ጠየቀቻት። ለልጇም እንዲህ ያለ ጥያቄ እንዳትጠይቅ ነገረቻት። ነገር ግን እናቷ ይህንን ተናግራ እንደጨረሰች አንድ ትልቅ የአበባ ማስቀመጫ ከላይ በሴትየዋ ራስ ላይ ወድቆ ወዲያውኑ ገደላት። በኋላ ላይ እናትና ልጅ በአንድ አውሮፕላን ውስጥ እያሉ ሕፃኗ በአውሮፕላን ውስጥ ባሉ ተጓዦችና ሰራተኞች በሙሉ ራስ ላይ ያንን ቁጥር ማየት ጀመረች። ይህንን ያየችው ሕፃን በአውሮፕላን ውስጥ ያሉ እያንዳንዱ ሰዎች ሊሞቱ እንደሆነ ተረዳች። እናትየዋ ይህንን ስታቅ ሁሉም ሰው ከአውሮፕላን እንዲወርድ ነገረች። ነገር ግን ማንም ሊያምናት አልቻለም። ፓይለቱ ሙከት በመፍጠሯ ከአውሮፕላኑ እንዲወጡ ያደርጋል። ነገር ግን ልክ በዚያ ጊዜ አቅራቢያቸው ተቀምጦ የነበረ አንድ የድርጅት ዋና ስራ አስኪያጅ ይህንን አስተውሎ እሱም ከአውሮፕላኑ መውረድ እንደሚፈልግ ለፓይለቱ ነገረው። ይህንን ሲያዩ ሁሉም ሰው በስራ አስኪያጁ ላይ ማሾፍ ጀመሩ። እሱ ግን እነሱን ችላ በማለት ከእናትና ልጅ ጋር አውሮፕላኑን ጥሎ ወጣ። ይሁን እንጂ አውሮፕላኑ ተነስቶ ብዙም ሳይቆይ የቴክኒክ ችግር አጋጠመውና ተከስክሶ የውስጡ የነበሩ ተጓዦች በሙሉ ሞቱ። ስራ አስኪያጁ ይህንን ሲሰማ በጣም ደነገጠ። የሆነውን ነገር ማመን ከበደው።